ቤተሰብ እንዴት ናችሁ? የትላንትና ቪዲዮ ማለት ነው እንግዲህ ሚስቴ ናት እንዳትነኳት ብሎ አብርሽ ሊመጣ ይችላል እንዳሰድቡኝ ብላ መጣለች ማለት ነው። ነፂ እኔ ምንም አልልሽም፣ ምክንያቱም ስለማቅ ምን እንደደረሰብሽ ስለማቅ ምን እንደሆንሽ ስለማቅ በፊቱም ፍቅረኛው እንደነበርሽ ስለማቅ ማለት ነው ብዙ አልጫነሽም። ነገር ግን ልንገርሽ አይደለ እኔም ሴት ነኝ ሶ አብራችሁ ድራማ ልሰሩ እንደሆነ በእርግጠኝነት አውቃለሁ። ገባሽ አይደለ? ምክንያቱም ጠንስሳ እና አብሬ አሁን ዱባይ ሲሄድ ቮይስ ሁላ ያወራኝ አለ ብለሻል። ቮይሱ የትም ሆነ ሰው ቢያወራ ማለት ነው ምንም አይመስልም። ገባሽ አይደለ? ዱባይ ሳይሄድም ድራማውን ለመጀመር ጠንስሳችሁ ይሆናል የመጡት ማለት ነው። ገባሽ አይደለ? ዱባይ ሳይመጣ ይሁን ዱባይ ሳይመጣ ይሁን ያወራሽ እሱን አናቅም። ነገር ግን ከነ ያወራሽበት ቀን ምን ወር እንደሆነ ምን ሰዓት እንደሆነ ከነቀኑ ካመጣሽ እናምንሻለን እሱን። ገባሽ አይደለ? ነገር ግን ቀኑም ሆነ ምንም አይነት ሰዓትም ሆነ አሳይተሽን ቀኑም ከዱባይ ሳይመጣ ቢያወራሽም ጠንስሳችሁት ስለሆነ ድፍትፉን ጠንስሳችሁት ወደዚህ መጣ። አሁን ጣላውን እየጠጣን ነው እናንተም እየጠጣችሁት ነው ልበል። ምክንያቱም መጀመሪያውን አስባችሁት የመጣችሁ ድራማውን ለመስራት ማለት ነው። ያው እንደ መጀመሪያው ፍቅረኛው እንደሆንሽ ላንቺም ስራ የሆነ ስራ መክፈት አለበት አብርሽ ብዬ አስባለሁ። ምክንያቱም አብርሽ ላንቺ አይደለም ለብዙ ሰው ተርፏል። ገባሽ አይደለ? ብዙ ሰዎችን አፈምሷል። እሱም ፈምሶ ብዙ ሰዎችን አፈምሷል። በስሩ ብዙ ሰዎች አድገዋል። ገባሽ አይደለ? አንቺም ትምርት ተምረሽ ስራ አጥተሽ ምክንያቱም በአሁን ሰዓት ትምርት ተመርቆ ማንም ሰው ስራ በዩቲዩብ የሚያገኘው ብር የሚያክል የሚቀጠር የለም በዛ ብር ማለት ነው። ስለዚህ አንቺም እንደ በፊቱ ፍቅረኛው ስለሆንሽ የሚወድሽ በሰዓቱ የሚያፈቅርሽ ስለነበርሽ አሁን ሰዓት አንቺም ግድ ዩቲዩብ ላይ ሰርተሽ ብር አገኚ ችግር የለም ማለት ነው። ነገር ግን ሁላችሁም ተነጋግራችሁ በደንብ ድራማ እንደምትሰሩት እናውቃለን። ነገር ግን አታልቅሽ፣ በየቀኑ እየወጣሽ አታልቅሽ። ገባሽ አይደለ? ፍቅር እንኳን ማለት ነው አለ አይደለ? አሁን እዚህ ጋር ማለት ነው ፍቅር የምትሉ ሰዎች አላችሁ። ገባችሁ አይደለ? ፍቅር አብራ እየሰራች የነበረች ልጅ ናት። ያም ሆነ ይህ ማለት ነው አሁን ፍቅር ራሱ ከነፂ ጋር አብራ ልትመጣ ነው ድራማው ላይ ማለት ነው። አብሮ ነው የሚሰሩት ድራማው። ምክንያቱም ከፉፉ ጋር የሆነ ነገር እንትን እያሉ ነው። ስለዚህ አብሮ ነው የሚመጡት እና ያም ሆነ ይህ ማለት ነው አሁን ዩቲዩብ ላይ ያልዋሸ አንድ ሰው የለም። ሁሉም ዋሽተዋል፣ ሁሉም ማለት ነው። ምክንያቱም ፍቅርም የእውነተኛ ፍቅረኛው ሳትሆን ፍቅረኛው ነበርኩኝ እንደዚህ አድርጎኛል ብላ መጣለች። አብርሽም ፍቅረኛ የነበረች 18ኛ ክፍል ያለው ነበር ብሎ ዋሽተዋል። ነገር ግን ነፂ ትክክለኛ ፍቅረኛው እንደሆነች እኔም አውቃለሁ፣ ሁሉም ሰው ያውቃል። ገባችሁ አይደለ? ነገር ግን አሁን እዚህ ጋር ማለት ነው ፍቅርንም ማነሳሽ ማርክንም ማነሳሽ ኤፍሬምንም ማነሳሽ ማለት ነው ያ ጊዜ ያው ነው አብሮ ካንቺ ጋር አብርሽ በነበረ ሰዓት አጨብጭበዋል። አሁን ደግሞ ከሩታ ጋር ስላለ ከሩታ ጋር ያጨበጨቡ ነው እነ ኤፍሬም እነ ማርክ ሁሉም ማለት ነው። ገባሽ? እነ አቤል ሁሉም በቃ አለቀ። ያ ጊዜ ያ ነው። አሁን ደግሞ ሌላ ነው። ላንቺም ቪዲዮ አለሽ በኋላ ለቀላችኋለሁ። ልደትሽን ሲያከብር ተንበርክኮ አበባ ሲሰጥሽ ምናምን ያ ሁሉ ማለት ነው የዘሳትም እነ ማርክም ያጨበጨቡ ነበር። ለሩታን ደግሞ ተንበርክኮ ቀለበት ሲያረግ እነ ማርክ እስከ ዱባይ ድረስ መጥቶ አጨብጭበዋል። ያ ማለት እንግዲህ በቃ ያለፈ ነገር ነው። ስለዚህ አሁን ምንም አለቀሽ ምንም ማርሽ ማለት ነው እዩልሽ ምንም አይነት ቪዲዮ ብታወጪ አምነናል። ገባሽ አይደለ? ፍቅረኛው እንደነበርሽ አምኛለሁ፣ እኔ አምኛለሁ በራሴ ማለት ነው። ስለማቅ በፊትም ለምን ሚዲያ እንዳልወጣሽም ስለማቅ በደንብ ማለት ነው። ነገር ግን በዛ ሰዓት የእውነት ማለት ነው ልንገራችሁ ቤተሰብ ማለት ነፂ ድፍረት ቢኖራት ኖሮ የዘሳ ስትከለከል ትወጣ ነበር። እኔ አውቃለሁ ሚዲያ እንዳትወጣ እንደተከለከለች ማለት ነው። ነገር ግን የዘሳት እሷ ጎበዝ ጠንካራ ጀግና ብትሆን ኖሮ የዘሳት ተጋፍጣ ትወጣ ነበር። ነገር ግን አሁን ተነጋግሮ ውጪ ስላሏት ነው ቪዲዮ የወጣችው እንጂ ድፍረት የላትም ልጅቷ ማለት ነው። የእውነት ለመናገር ድፍረት የላትም፣ ደፋር አይደለችም ነፂ። ስለዚህ እንኳን ከሄሉ ጋር እንኳን መጣ ማለት ነው በአንድ አናቷን ስንላት ነው የጠፋችው። እቺ ማለት ድፍረት የላትም፣ በጣም ደካማ ናት። ስለዚህ አሁን በደንብ ተነጋግሮ ነው የመጡት ቤተሰብ ማለት አትሸወዱ። ገባችሁ አይደለ? ነገር ግን ድራማ አብሮ ተነጋግሮ ድራማ እየሰሩ ባሉት ላይ ግን ሩታ እንደዚህ ነበረች ፍቅር እንደዚህ ነበረች ምናምን እያላችሁ ማለት ነው የነሱን ስም አታንሱ። አለቀ። ሩታ ለስራም ገባች ለምንም ገባች ምንም ሆነች አለቀ።
ከሴቶች አሸንፋ አግብተዋለች ገባችሁ አይደለ በቃ ባሏ አድርጋለች ስለዚህ ነፂ ደግሞ የዘሰት ፍቅር በቃ አብርሽ ከበፊቱን ጀምሮ ለሴቶች ፍቅር ይሰጣል በቃ ነፂ ያልሆነችም ፍቅሯን አሳልፋ ሰጠች ለሌላ ሰው ስለዚህ አሁን ያ ነገር እኮ ተመልሶ አይመጣም ያለፈ ከረምት ቤት አይሰራም ይባላል ስለዚህ ያም ሆነ ይህ ማለት ነው አሁን ላለፈ ነገር ወይ ደግሞ ድራማ አብሮ እየተነጋገሩ ድራማ እየሰሩ ባሉት ላይ ግን እናንተ አብዛኛ ሰዎች ግን የምታወሩት ነገርን ማለት ነው እያሰባችሁ አውሩ እያሰባችሁ ምክንያቱም ጥሩ አይደለም ቤተሰብ ማለት ነው የምሬን ነው እና በተረፈ ሰላማችሁ ይብዛልኝ ወዳችኋለሁ ባይ ባይ በኋላ ቪዲዮ አለ እሺ 3 ሰዓት ከምናም እንደዚህ 4 ሰዓት ላይ ቪዲዮ ለቃለሁ እሺ